እናትህን ለመርዳት ጊዜው አሁን ብቻ ነው። እስኪያልፍልኝ ብለህ የምትጠብቅ ከሆነ እሷ ቀድማ ልታልፍብህ ትችላለች። እናት መቼም አትደገምም። የሁሉም እናት ክብር ይገባቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የመግዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዙ ይበልልኝ። ዛሬም በድጋሚ መጥቻለሁ ማለት ነው። እንግዲህ ትናንትና ቲክቶክ ላይ ለቅቄያለሁ ማለት የሰሞኑ አጀንዳ ቲክቶክ ላይ ብሩኬ የሆነች እህታችን ሰደበኝ ብላ ስታወርድ የሩታን እናት ስትሰድብ ነበር ይመስለኛል። እና ትናንትና ላይቭ ላይ ገብቶ በጣም ተናዶ ተበሳይቶ ሲናገር ሲመክር ነበረ። ምክር ነው በነገራችን ላይ ብሩኬ ሁላችንም እናውቀዋለን። ከአንደበቱ አንድም ነገር አስቀያሚ ቃል አይወጣም። እና እባካችሁ በእኛም በምንሰራው ስህተት እኛ ሚዲያ ተጠቃሚዎች ነን እና ስህተት ልንሰራ እንችላለን። ግን ደግሞ ከኛ የስህተት የተነሳ እናት መሰደብ የለባትም እባካችሁ ብሎ ሲመክር ነበረ እህቶቻችን ማለት ነው። እና እኔ በጣም ይገርመኛል። ምን አይነት ሰዎች ነን? አሁን ይመስለኛል አብዛኛዎቻችን ስደት ዓለም ላይ ነው የምንኖረው ማለት ነው። ስደት ዓለም ላይ የተወሰነ ደግሞ የተወሰኑት አሁን ምናልባት ስደት ዓለም ላይ ሆነን ቤተሰብ እናት አባት እህት ወንድም የምናጣ እህቶች አለን። እርግጠኛ ነኝ ያጋጥማል እንደዚህ አይነት ነገር ክፉን በሩቁ እና እንደዚህ አይነት ፈተና አይግጠማችሁ። በተለይ እናት ማለት በተለይ ቤተሰብ ፈጣሪ ቅፍ ሽክፍ ድግፍ አድርጎ ለማገናኘት ያብቃችሁ። እና መቼም ስደት ዓለም ያለን ልጆች ነን። ተሳደብንም ምንም አልን እንግዲህ ኢትዮጵያ ውስጥ መናቴ ምን ወይም በአመት 10,000 ብር በእንትን ለምሳሌ ዳታ ለመሙላት 100 ብር ወይም እንደዛ ሞልተው እንደዚህ አይነት ቲክቶክ ላይ መሳደብ ጊዜ አይኖራቸውም ሲጀመር። ከስንት አንዱም እንደው ዘና ብሎ ትንሽ ያየብቶ ቪዲዮ ለመውጣት ካልሆነና በጥቅሉ የምንሳደብ ልጆች ስደት ዓለም ላይ ነው የምንኖረው። እና እንዴት ስደት ዓለም ላይ ቤተሰብ ተነጥለን እየኖርን እንዴት እናትን እንነካለን? እኛ እኮ እኔ አንዳንድ ልጆች በጣም ይገርመኛል። ከ100% 5% ቢሆኑ ነው እንደዚህ ስግጥና አሉ ቲክቶክ ላይም እንደዚህ እናትሽ እንዴት ሆንልሽ እናትሽ እንዴት ፈልሽ ማለት በእኛ ስህተት ማለት ነው። ቤተሰቦችና አልፎ እናትን የሚሳደቡና ይሄ በጣም ስህተት ነው። እግዚአብሔርን ስህተት ነው። በጣም ያስለቅሳል። በተለይ እናትን ማለት ነው። እናትና ሀገር አንድ ነው እና እኔ እንጃ ይገርመኛል በጣም እንደው ይግርም የሚለኝ የታዘብኩት ነገር አለ። ለምን ቤተሰብ በተለይ እናት ለምን ታስገባላችሁ? መሳደብ ካለባችሁ በቃ ሲጀመር ስድብ ወይም አስቀያሚ ቃል እኔ ሁሌ እናገራለሁኝና ለምን አስፈለገ? ዝም ብንልስ? ካልተመችን ማሳለፍ ነው በቃ። የማንፈልገውን ነገር አለመኮታተልም እኮ መብታችን ነው አይደለ? ካልሆነ ደግሞ በቃ ለእነሱ ትምህርት ወይም አስተያየት የሆነ ነገር ብንሰጥ የተሻለ ነው እንጂ ጭራሽ አልፎ ይሄ ልጅ አሁን በጣም ተናዶ ከማልቀስ ደርሷል። ምክንያቱም ያላባት ነው ያሳደገችኝ እናቴ፣ እንዴት እናቴን ትሳደባላችሁ ብሎ እንዴት በእናቴ ትመጣላችሁ ብሎ በጣም ተንሰቅስቆ ያለቀሰው። ስለዚህ ወደፊትም ቢሆን እናቴን የምትነኩብኝ ከሆነ ብዙ ነገር ልናገር እችላለሁ። ስለዚህ እናታችሁን አትናገሩ። እና ደግሞ መርዳት ካለባችሁ አሁን እዚህ ጥቅስ እንትን ብትሉ በቃ ጊዜ አያስፈልገውም። ማስደሰት ያለባችሁን ማድረግ ያለባችሁን ወደፊት እኔ ሀብታም ስሆን ብላችሁ ሳይሆን በተቻላችሁ መጠን ትንሽ ባገኛችሁ በተቻላችሁ ፐርሰንት እናታችሁን ለማስደሰት ሞክሩ ነው ያለው። ፖስት ያደርገው እንደ ቀላል ነገር አይደለም፣ ለብዙዎቻችን ትምህርት የሚሆን ነገር ነው። እና አብዛኞቻችን አይ ራሴን ልቻል፣ ብዙዎቻችን ደግሞ ለቤተሰብ የምንቀልጣለን። በነገራችን ላይ እንደ አረብ ሀገር ለቤተሰብ ቀልጦ የሚኖር የለም፣ እንደ ሻማ እየቀለጠ ማለት ነው። አብዛኛው ቤተሰቡን የሚያስተዳድረው አረብ ሀገር ሆኖ ነው። ግን ከስንት ደግሞ አንድም አለ ማለት እኔ እንጂ አላውቅም። እና በጥቅሉ ጎበዞች ነን። በነገራችን ላይ አረብ የምንኖር ሰው ለቤተሰብ ለእህት ለወንድም ለመርዳት ያው እነሱ የማያድጉም ነው እንጂ ምናልባት ከስንት አንዱ ሊያደርግላችሁ ይችላል። ወይም ደግሞ ለመደጎም ለዕለት ምግብ የሚባል ነገር አለ እንጂ ትልቅ ደረጃ ላይ ደርሱላችሁ ይችላሉ። ቤተሰብ ቀጥ አድርጎ የሚያስተዳድረው አረብ ሀገር ያሉ እህቶቻችን ናቸው። እና በዚህ አጋጣሚ እንደ አረብ ሀገር ሴት የምትቀልጥ ለቤተሰቧ የለችም። ግን ደግሞ ከስንት እንዳለ መሰለኝ ማለት እናትነት የማይገባው ነው መቼም እናትነት የሚሳደበው። ሀይሚም እያለ እናት የሌለው ስለ እናት ክብር ስለ እናት ማንነት አያውቅም ምንነት አያውቅም ብላ ነበር። እንግዲህ ከሁሉም በላይ ደግሞ እሷ እናት ማለት እንግዲህ ሀይሚ ራሷን ታውቃለች። ሰው ግን እናት አትሳደቡ፣ እውነት ለመናገር ማለት ነው። እናት የምትሳደቡ ሰዎች ግን እናት ትሙት እኔ ልቦና ይስጣችሁ ነው የምለው። ሌላ ምንም አልልም። ልቦና ማስተዋሉን ይስጣችሁ። በአጠቃላይ ስድብ ለምትሳደቡ አስቀያሚ ሰውን አይምሮ የሚነካ ስድብ ለምትሳደቡ ሰዎች አይምሮ ማለት ፈጣሪ ልቦና ይስጣችሁ። ሌላ ምንም ማለት አልችልም።
በተረፈ እንግዲህ የዛሬው ቪዲዮ ይህን ይመስላል። ያው ትንሽ አስተያየት ልስጥበት ብዬ ነው። ቤተሰብ ወዳችኋለሁ። ላይክ ለምታረጉ፣ ለኮሜንት ለምትሰጡ፣ ለምታበረታቱኝ እህቶቼ ማለት በጣም ከልብ አድርጌ የማመሰግነው። እወዳችኋለሁ። ባላችሁበት ሰላማችሁ ብዝት ይበልኝ። ባይ ባይ።